ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የአዲስ አበባ ፖሊስ በከተማዋ ከህገወጥ የጦር መሳሪያ ዝውውርና ከሌሎች ወንጀሎች ጋር በተያያዘ ጥብቅ ፍተሻና ብርበራ ሊያደርግ መሆኑን አስታወቀ። ኤርትራ ዛሬም በኢትዮጵያ ውስጥ ታጥቀው ለሚንቀሳቀሱ አካላት ድጋፍ እየሰጠች ነው ሲሉ አምባሳደር ዲና ሙፍቲ ገለጹ። በነፍጥና በጦርነት የሚሳካ ነገር የለም ሲሉ ከንቲባ አዳነች አቤቤ ተናገሩ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የአዲስ አበባ ፖሊስ በከተማዋ ከህገወጥ የጦር መሳሪያ ዝውውርና ከሌሎች ወንጀሎች ጋር በተያያዘ ጥብቅ ፍተሻና ብርበራ ሊያደርግ መሆኑን አስታወቀ። ኮሚሽኑ የከተማውን ሰላምና ጸጥታ ሊያውኩ የሚችሉ ወንጀለኞችን አስመልክቶ በደረሱት ጥቆማዎች ሳቢያ ጥብቅ ቁጥጥርና ፍተሻ ሊያደርግ መዘጋጀቱን አስታውቋል። ጽዮን ላይኩን ተጨማሪ አላት። የአዲስ አበባ ፖሊስ ትናንት ማክሰኞ ግንቦት 26 ቀን 2017 ዓ.ም ማምሻውን በይፋ የማህበራዊ ትስስር ገጹ ባወጣው መግለጫ በከተማዋ ጥብቅ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቆ ህብረተሰቡም ለትብብር እንዲዘጋጅ ጠይቋል። ኮሚሽኑ ይህንን ፍተሻና ብርበራ ለማድረግ የተዘጋጀው በከተማዋ በህገወጥ የመሳሪያ ዝውውርና ሌሎች ማህበረሰቡና የከተማዋን ጸጥታ ስጋት ውስጥ ይከታሉ በተባሉ ወንጀሎች ዙሪያ በደረሰው ጥቆማ መሰረት መሆኑን አስታውቋል። በመግለጫውም በደረሱን ጥቆማዎችና ፖሊስ በጥናት የለያቸው ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎችን ማለትም የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ ተዘጋጅቻለሁ ሲል አስታውቋል። ፍተሻውና ብርበራው የሚካሄደው የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች መሆኑ ተገልጿል። በመዲናዋ እስካሁን የጸጥታ አካላትና ነዋሪው በመተባበር ባከናወናቸው ተግባራት ሰላምና ጸጥታ በመረጋገጡ ህብረተሰቡ የዕለት ተዕለት ተግባሩን ያለ ስጋት እንዲያከናውን ማድረግ ተችሏል ያለው ኮሚሽኑ ነዋሪው የከተማው የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ በመምጣቱ እንዲሁም የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራት በአዲስ አበባ የወንጀል ቁጥር መቀነስ እንደተቻለም ተገልጿል። ይሁንና ኮሚሽኑ በአሁኑ ወቅት የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን ለመቆጣጠር ጥብቅ ፍተሻና ብርበራ እንደሚያደርግ አስታውቆ የህግ አግባብን ተከትሎ ፍተሻና ብርበራ በሚያደርግበት ጊዜ ህብረተሰቡ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባ ብሎም የተለመደውን ጥቆማ የመስጠት ተግባር ማጠናከር እንዳለበት አሳስቧል። ኤርትራ ዛሬም ድረስ በኢትዮጵያ ውስጥ ታጥቀው ለሚንቀሳቀሱ አካላት ድጋፍ እየሰጠች ነው ሲሉ አምባሳደር ዲና ሙፍቲ ገለጹ። አምባሳደሩ ይህን ያሉት ሆርን ሪቪው ላይ ባስነበቡት ጽሑፍ ነው። ይህንን መነሻ አድርጎ የአብስራ ገዛይን ቀጣዩን ትንታኔ አዘጋጅቷል። እንደ አዲስ ሀገሯና ከተወለደች እየተገባደደ ባለው ግንቦት ወር 34 ዓመት የሞላት ኤርትራ የምስራቅ አፍሪካ የፖለቲካ ሚዛን ነቅናቂ ሆና ቀጥላለች። በቅርቡ የመሪዋን የኢሳያስ አፈወርቂ አብርሃን አስተሳሰብ አስመልክተው ከጻፉ የውጭ ሀገር ሰዎች አንዱ የኤርትራው መሪ ራሳቸውን እንደ አፍሪካው ቀንድ አባት እና መካሪ አድርገው ይመለከታሉ ብለዋቸው ነበር። በእርግጥም ወደ 80 ዓመታት ዕድሜያቸው እያዘገሙ የሚገኙት ኤርትራን ለ34 ዓመታት በመምራት ከቀንዱ ሀገራት ሁሉ የረዘመ የስልጣን ጊዜ የፈጁት በአካልና በአእምሮ እንጂ በተግባራቸው ያላረጁት ኢሳያስ ሚዛን ማዛባታቸውን እንደቀጠሉ ናቸው። በሰሜን ኢትዮጵያው ጦርነት ከወልቃይት እስከ ራማ ከአክሱም እስከ ማርያም ደንገላ የተዘዋወረው ጦራቸው በዚያው ደም አፋሳሽ ፍልሚያ ውስጥ ወሳኝ ሚና ነበረው። አሁንም በሚሊዮን የሚቆጠሩ አማሮችን ህይወት እየረባበሸ ባለው የፋኖ ታጣቂ ኃይሎችና የፌዴራል መንግስት ውጊያ ውስጥ የኢሳያስ እጅ ስለመኖሩ እየተነገረም ነው። ዝነኛው ዲፕሎማት ዲና ሙፍቲ በዚህ ሰሞን ሆርን ሪቪው ላይ እንደጻፉት ከሆነ ኢሳያስ ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን እየደገፉ ነው። አምባሳደር ዲና በዚህ ጽሑፋቸው ኤርትራ በኢትዮጵያ መሬት ውስጥ የሚንጎማለሉ ወታደሮቿን እንድታስወጣ ዓለም አቀፍ ጫና ማድረግ ያስፈልጋል ብለዋል።
የጠቅላይ ሚኒስትር አብይ መንግስት የቅርብ ሰው ሆነው በእንግሊዝኛ ጽሑፍ በማውጣትና የኢሳያስን ስም በማንሳት ዲና ሙፍቲ ሁለተኛው ኢትዮጵያዊ መሆናቸው ነው። ከዚህ በፊት የቀድሞው ፕሬዚደንት ሙላቱ ተሾመ አልጀዚራ ላይ ኤርትራና መሪዋን አስመልክተው ያስነበቡት ጽሑፍ ከአስመራ ሳይቀር ግብረ መልስ የተሰጠው ነበር። የኢትዮጵያ መንግስት በሙላቱ ተሾመም ሆነ በዲና ሙፍቲ ስም በወጡ ጽሑፎች ውስጥ ኢሳያስን በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ኃይሎች ድጋፍ ከመስጠት እንዲቆጠቡ አሳስቧቸዋል። ሰውየው ግን የቆየ ልማዳቸው ስለሆነ እንዲሁ የሚተዉት አይመስልም። ስለ ኤርትራ ወታደራዊ ማሰልጠኛ ሳዋ የጻፉ አካላት የአገሪቱ ፋብሪካም ትምህርት ቤትም ሆስፒታልም እሱ መሆኑን ያትታሉ። ከዚህ ተቋም የሚወጡ ተመራቂዎች ደግሞ ስራ መፍታት የለባቸውም። እናም ኢሳያስ በጫካማዋ የሉሙምባ ሀገር ኮንጎ ሳይቀር እየላኩ ያዋጓቸዋል። ሱዳን ሌላኛዋ የኤርትራ ወጣቶች ለጦርነት ስራ የሚላኩባት ሀገር ናት። በዚህ ሰሞን የተሰማው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል ሐምዳን ዳጋሎ ማስጠንቀቂያም ይህንኑ የኢሳያስ ግብር የሚገልጥ ነው። ጀነራል ሄሜቲ የኤርትራ መንግስት በሱዳን ውስጣዊ ጉዳይ ጣልቃ እየገባ ነው፣ ጦርነቱ በቅርቡ አይጠናቀቅም፣ በዚህ ጦርነት ላይ የተለያዩ የውጭ ኃይሎች ለአልቡርሃን ጦር ድጋፍ እየሰጡ መሆናቸው ያሳዝናል። ከነዚህ መካከል ግብጽ አንዷ ናት። ግብጽ ይህንን ጦርነት እያባባሰች ነው፣ በእኛ ምሽጎች ላይ ጥቃት እያደረሰች ትገኛለች። ሌላኛዋ የውጭ ኃይል ደግሞ ኤርትራ ናት። የኤርትራ መንግስት ለአልቡርሃን ወታደሮች የማሰልጠኛ ካምፕ በመስጠት ድጋፍ አድርጓል እያሉ ስለማማረራቸው ተጽፏል። በዚህ ሁሉ ትርምስ ውስጥ ዘና ብለው የሚሳተፉት ኢሳያስ ፍትህ ከኃይል ይመነጫል የሚል የቆየ የፖለቲካ ንባብ እንዳላቸውም ይነገራል። በነፍጥና በጦርነት የሚሳካ ነገር የለም ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን የተናገሩት በመዲናዋ ከሚገኙ ተፎካካሪ የፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት ነው። ሩሃ ግርማ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለተረጋጋ የፖለቲካ ስርዓት ባህል ግንባታ የፓርቲዎች ሚና በሚል መሪ ሀሳብ በመዲናዋ ከሚገኙ ተፎካካሪ የፖለቲካ ፓርቲዎች ጋር ተወያይተዋል። ከንቲባ አዳነች ኢትዮጵያውያን በጋራ በርካታ ጦርነቶችን በማሸነፍ የአገር ሉዓላዊነትን ማስጠበቅ ቢችሉም ከድል ማግስት ተቀራርቦ መወያየት ባለመቻሉ የፖለቲካ ቁርሾች መፈጠራቸውን ተናግረው በዚህም ፍላጎታቸውን ለማሳካት ትጥቅ ያነገቡ ኃይሎች መፈጠራቸውንና ሀገር ብዙ ዋጋ መክፈሏን ገልጸዋል። በነፍጥ እና በጦርነት ብዙ የሚሳካ ነገር አለመኖሩ ወደ ድምዳሜ እየተደረሰ ወደ ማመን እየተደረሰ የመጣ ይመስላል። እሱ ሲቆም ደግሞ አጀንዳዎች እንዲዘጉ አይፈለግም። ከዚህ ቀደም የነበረው አካሄድ የአሸናፊና የተሸናፊ ታሪክ ሆኖ ግማሹ አኩራፊ ግማሹ የሀገር ባለቤት የሆነበት ነበር ብለው አካሄዱ ግን የማያዋጣ እንደነበር ነው የተመለከትነው ብለዋል። የአሸናፊና ተሸናፊ ታሪክ ሆኖ ግማሹ አኩራፊ ግማሹ የሀገር ባለቤት የሆነበት የመጣበትን የፖለቲካ አካሄድ ህመሞቻችን ብዙ ስላልጠቀሙን በዛ መንገድ መሄድ የለብንም ነው። ከዛ እየወጣን መሆኑን አመላካች። እኔ ከሞትኩ ሰርዶ ይብቀል የሚል አመለካከት ብዙ ዋጋ አስከፍሎናል ሲሉ የተናገሩት የከተማዋ ከንቲባ ይህ ሊበቃ ይገባል ብለው የፖለቲካ ልዩነት ጤናማ መሆኑን በማመን መንግስትና ተፎካካሪ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በትብብር ሊሰሩ ይገባል ሲሉ ጥሪ አቅርበዋል። ያልኩት ካልሆነ ወይም ደግሞ እኔ ካልሆንኩ ሰርዶ ይብቀል አይነት የሚሰማበት አይነት ድምጽ እና ሁኔታዎች ያጋጥሙናልና በዚህ ብዙ ዋጋ ከፍለናል። ይበቃል። ሁሉም ወደ ሰላማዊ መንገድ እንዲመጣ እንፈልጋለን። በየጊዜው ጥሪ እየተደረገ ነው፣ ንግግሮች እየተደረጉ ናቸው። ለዛ ፈቃደኛ የሆኑ ብዙዎች ወደ ሰላማዊ መንገድ መጥተዋል። የተሻለ ሁኔታም እየተፈጠረ ነው ያለው። አሁን እንግዲህ እንደምታዩት እንደምንሰማው የሰላማዊ መንገድ እንዲሰራ ብዙ ጫናዎች እየተደረጉ ናቸው። በውይይት መድረኩ በአዲስ አበባ ከተማ የሚንቀሳቀሱ 17 ተፎካካሪ የፖለቲካ ፓርቲ ተወካዮች የተገኙ ሲሆን የአዲስ አበባ ከተማ የፖለቲካ ፓርቲ የጋራ ምክር ቤት ኃላፊዎችም መገኘታቸው ተገልጿል። ዩክሬን ባልተጠበቀ ሁኔታ ወደ ሩሲያ በሺህ ኪሎ ሜትሮች ዘልቃ በመግባት የፈጸመችው እጅግ አደገኛ ጥቃት ማነጋገሩን ቀጥሏል። ሀገሪቱ ለማመን በሚከብድ ሁኔታ ወደ ሩሲያ ዘልቃ በመግባት እንዴት ከባድ ጥቃት ልትፈጽም ቻለች የሚለውን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና እንደሚከተለው ተመልክቶታል። Codename Spider's Web, Ukraine smuggled 117 drones deep inside Russia.
ከዚህ በፊት ታይቶ በማይታወቅ መልኩ ሰፊና የዓመት ከ6 ወራት ዝግጅት በጠየቀና ባልተጠበቀ ሁኔታ ዩክሬን ወደ ግዙፍ ሩሲያ በሺህ ኪሎ ሜትሮች ዘልቃ በመግባት የፈጸመችው ጥቃት ነው። ከ100 የሚበልጡ የዩክሬን ድሮኖች ሩሲያ ግዛት ውስጥ በመግባት የኒኩለር ቦምቦችን የሚሸከሙ ወሳኝ የጦር ጄቶች የሚገኙባቸውን የአየር ኃይል ሰፈሮችን ሲደበድቡ ስፓይደር ዌብ አሊያም የሸረሪት ድር ተብሎ የተሰየመው ይህ የዩክሬን የጥቃት ዘመቻ ገና ከመጀመሩ በተለያዩ የሩሲያ ግዛቶች ውስጥ በተመሳሳይ ሰዓት ፍንዳታዎች ተሰምተዋል። ዩክሬን ጥቃቱን ለማቀነባበር በከባድ መኪናዎች ላይ በተገጠሙ የእንጨት ሳጥኖች ውስጥ የተደበቁ ትናንሽ ድሮኖችን ተጠቅማለች የተባለ ሲሆን ጣሪያዎቹ በርቀት መቆጣጠሪያ አማካኝነት ተከፍተው ድሮኖቹ እንዲበሩ መደረጉን በርካታ መገናኛ ብዙሃን ዘግበዋል። ማህበራዊ ሚዲያ የተሰራጩ ቪዲዮዎች ድሮኖቹ ከቆሙ ከባድ መኪናዎች ላይ ሲነሱና በአውሮፕላን ማኮብኮቢያዎች ላይ የነበሩ ትላልቅ አውሮፕላኖችን ሲመቱ ያሳያሉ። በዘመቻው 117 ድሮኖች ጥቅም ላይ መዋላቸውን 40 የሩሲያ አውሮፕላኖች መመታታቸውንና $7 ቢሊዮን የሚገመት የንብረት ውድመት በሩሲያ ላይ መድረሱን ዩክሬን አስታውቃለች። በ5 ግዛቶቿ በሚገኙ የአየር ማረፊያዎች ላይ ጥቃት እንደተፈጸመ ያረጋገጠችው ሩሲያ ጥቃቱን የሽብር ድርጊት ብለዋለች። ይህንን ተከትሎም አንዳንድ ሩሲያውያን ሀገራቸው የድሮን ጥቃቱን ማስቀረት ባለመቻሏ እየተቹና ተጠያቂ ሊሆኑ የሚገባቸውን ባለስልጣናት መጠየቅ እንደሚገባ ሀሳብ መሰንዘራቸውን በወታደራዊ ጉዳዮች ላይ ጥናት የሚያደርገው ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር ገልጿል። መቋጫ ያላገኘው የሩሲያና የዩክሬን ጦርነት በርካታ ውድመት እያስተናገደ የቀጠለ ሲሆን ሞስኮ በዩክሬን ለተፈጸመባት ጥቃት ለማሰብ የሚከብድ የበቀል እርምጃ ለመውሰድ እየተዘጋጀች ነው የሚሉ መረጃዎች በስፋት እየተሰራጩ ነው። ይህንን ተከትሎም ጦርነቱ አሁን ያለበት ሁኔታ በቱርክ ሊከናወን በታቀደው ሁለተኛው ዙር የሰላም ድርድር ላይ መጥፎ ጥላ ማጥላቱ እየተነገረ ይገኛል። Delegation has touched down and Kyiv is on the way. ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የአዲስ አበባ ፖሊስ በከተማዋ ከህገወጥ የጦር መሳሪያ ዝውውርና ከሌሎች ወንጀሎች ጋር በተያያዘ ጥብቅ ፍተሻና ብርበራ ሊያደርግ መሆኑን አስታወቀ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ወልቂጤ ዩኒቨርሲቲ በዩኒቨርሲቲው ምስረታ ታሪክ የመጀመሪያውን የስራና ሙያ አውደ ርዕይ አካሄደ። ዩኒቨርሲቲው ስራ ፈጣሪና የቀጣሪ ተቋማት ፍላጎት የሚያሟሉ ምሩቃንን ለማፍራት እየሰራ እንደሚገኝም አስታውቋል። ለዝርዝሩ ናትናኤል ደበና። በ2004 ዓ.ም የተመሰረተው የወልቂጤ ዩኒቨርሲቲ በዩኒቨርሲቲ ምስረታ ታሪክ የመጀመሪያውን የስራና ሙያ አውደ ርዕይ በዚህ ሳምንት መጀመሪያ ከግንቦት 25 እስከ 26 2017 ዓ.ም በዋናው ግቢ ውስጥ አካሂዷል። የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል በመክፈቻው ስነ ስርዓት ላይ ስራ ፈጣሪና የቀጣሪ ተቋማትን ፍላጎት የሚያሟሉ ምሩቃንን ለማፍራት እየሰራን እንገኛለን ሲሉ ተናግረዋል። ወልቂጤ ዩኒቨርሲቲ በሀገራችን ኢትዮጵያ በ2004 ዓመተ ምህረት ከተቋቋሙ የሶስተኛ ትውልድ ዩኒቨርሲቲዎች አንዱ ሲሆን በከፍተኛ ትምህርት አዋጅ በተሰጠው ተልዕኮ መሰረት መማር ማስተማር፣ ጥናትና ምርምር እንዲሁም ማህበረሰብ አገልግሎትና የቴክኖሎጂ ሽግግር ስራዎችን እያሳለጠ የበኩሉን አስተዋጽኦ እየተወጣ ገና በለጋ ዕድሜ የሚገኝ ነገር ግን ከአንጋፋዎቹ ተርታ ለመሰለፍ ዘርፈ ብዙ ጥረት እያደረገ የሚገኝ ዩኒቨርሲቲ ነው። በሌላ በኩል የወልቂጤ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ሀብቴ ዱላ የስራና የሙያ አውደ ርዕይ ስናዘጋጅ ተመራቂ ተማሪዎች ብቃትን መሰረት ያደረገ የስራ ዕድል እንዲያገኙ፣ ተመራቂዎች ከመቀጠር ባሻገር በቀጣይ በራሳቸው ስራ ለመፍጠር እንዲችሉ የአምራችና አገልግሎት ሰጪ ተቋማትን ምንነት እንዲያውቁ ለማስቻል የተዘጋጀ ነው ሲሉ ተናግረዋል። አውደ ርዕዩ ዋና ዓላማ አድርጎ የተነሳው አንደኛ ከቀጣሪ ተቋማት ጋር ትስስር በመፍጠር ተመራቂዎች ራሳቸው ለቀጣሪ ድርጅቶች በአካል እንዲሁም በመረጃ በተደገፈ መልኩ የሚያስተዋውቁበት እድል በማመቻቸት ለተመራቂ ተማሪዎች ምቹ የስራ እድል ይፈጥራል ተብሎ ይታሰባል። ሁለተኛ ከቀጣሪ ድርጅቶች ፍላጎቶች በመነሳት ዩኒቨርሲቲው በቀጣይ በየትኞቹ የትምህርት መስኮች ላይ ትኩረት ሰጥቶ ቢሰራ እንዲሁም የትኞቹን ፕሮግራሞች በአዲስ መልክ ቢያደራጅ የኢንዱስትሪዎች ፍላጎት ማሟላት እንደሚቻል ጠቃሚ ግብዓት ለማግኘት ታስቦ ነው።
በተጨማሪም ዩኒቨርሲቲው ለቀጣይ ስራው ግብረ መልስ የሚያገኝበት የመማማሪያ መድረክ መሆኑንም ገልጿል። በዚህ የስራና ሙያ አውደሪ ላይ ከተለያዩ ኢንዱስትሪዎችና የስራ ተቋማት የተውጣጡ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተሳትፈዋል። በከፍተኛ የትምህርት ተቋማቱ ስለሚካሄዱ የስራና ሙያ አውደሪዎች አስተዋጽኦና ጠቃሚነት በአውደሪው ላይ ተሳታፊ ከሆኑት መካከል አንዳንዶቹ ለአርትስ ቴሌቪዥን አስተያየታቸውን ሰጥተዋል። የሆነ ዩኒቨርሲቲ ለተማሪው ግድ ሰጥቶት የሆነ እርምጃ ተንቀሳቅሷል የሚል ነውና ደረጃ 7 ዓመት 5 ዓመት ብቻውን ብዙ ዩኒቨርሲቲዎችን ደርሶ እቺን ታክል እንኳን ቼንጅ ማምጣት ከቻለ ወልቂጤ ዩኒቨርሲቲ ደግሞ ቢያንስ ውስጥ ላሉት ተማሪዎች የቼንጅ ብርሃን ይዞላቸው የሚመጣ ይሆናልና እነዚህ ፕላትፎርሞች በየአመቱ መደረግ ያለባቸው በመንግስት መደገፍ ያለባቸው አንትረፕረነርሺፕ ደግሞ አሁን በጣም እየሰፋ ያለ ቶፒክ ነውና ከዚህም ባለፈ ደግሞ ተማሪዎች ደግሞ የራሳቸውን ሐሳብ ፒች የሚያደርጉበት ደግሞ ሌላ ደግሞ ፕላትፎርም የሚፈጠርበትና ኮሌክቲቭሊ ሀገሪቷ ታርፋለች። ጥያቄ ያለበት ትውልድ አይደለም የሚኖረው የሆነ ቦታ ላይ ራሱን የሚያቅ ከዛ ባወቀው ፓዝ የሚሄድ ትውልድ ያለውና ኮሌክቲቭሊ ሀገራችንን ነው የምንጠቅመው። ዩኒቨርሲቲው የስራና ሙያ አውደሪው ቀጣይነት እንደሚኖረው ማስታውቋል። ወልቂጤ ዩኒቨርሲቲ በ8 ኮሌጆችና በአንድ ትምህርት ቤት ውስጥ ተማሪዎችን እያስተማረ የሚገኝ ሲሆን በእስካሁኑ ጉዞ 21494 ተማሪዎችን አስመርቀዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሮብ ምሽት ስፖርታዊ መረጃዎችን ይዘን መተናል። መረጃዎቻችንን ከሀገር ቤት ስንጀምር በወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብሮች ሲቀጥሉ መሪ ኢትዮጵያ መድን ነጥብ ሲጥል መውረዱን ያረጋገጠው ውልዋሎ አዲግራት ዩኒቨርሲቲና ሐዋሳ ከተማ ድል ቀንቷቸዋል። ቀን 9 ሰዓት ድሬዳዋ ከተማን የገጠመው ውልዋሎ አዲግራት ዩኒቨርሲቲ ከመመራት ተነስቶ ድሬዳዋ ከተማን 3-1 በማሸነፍ ምንም እንኳን ከሊጉ መውረዱን ቢያረጋገጥም የዓመቱ ሁለተኛ ድሉን ማሳካት ችሏል። የምስራቁ ተወካይ ድሬዳዋ ከተማ በ39 ነጥብ 12ኛ ደረጃ ላይ ተቀምጦ ደረጃውን ካደጋው ክልል ለማራቅ የተጫወተ ሲሆን ጥሩ እንቅስቃሴ በማድረግም መሪ መሆን ቢችልም ባለፈው ሳምንት ኢትዮጵያ ቡናን ነጥብ በማስጣል ጭምር ጥሩ መነቃቃት ላይ የሚገኙት ቢጫ ለባሾቹ ምንም እንኳን ከሊጉ ቢሰናበቱም ለወከሉት ህዝብና ለለበሱት መለያ በጀግንነት በመፋለም ሙሉ 3 ነጥብ ማግኘት ችለዋል። በዚህም ከጨዋታ አግባብነት ወይም ፌር ፕሌይ ጋር በተያያዘ እየተተቸ በሚገኘው የዘንድሮ ውድድር መውረዳቸውን እንኳን አረጋግጠው ስፖርታዊ ጨዋነትን ጠብቀው ለአሸናፊነት የሚጫወቱ ክለቦች መኖራቸው እጅግ የሚያስመሰግን ተግባር እንደሆነ እየተዘገበ ይገኛል። ሌላው የሳምንቱ ተጠባቂ ጨዋታ ምሽት 12 ሰዓት ሲደረግ ኢትዮጵያ መድን ሻምፒዮን መሆኑን የሚያረጋግጥበትን እድል ሳይጠቀም ቀርቷል። ለሁለቱም ቡድኖች ወሳኝ በነበረው ጨዋታ ኢትዮጵያ መድኖች ከቅዱስ ጊዮርጊስ ጋር 0-0 በመለያየት ዋንጫ የሚያነሱበትን እድል ለሌላ ተጨማሪ ሳምንት ለማራዘም ተገደዋል። ተመጣጣኝ የጨዋታ ፉክክር በነበረው የምሽቱ ጨዋታ ሁለቱ ቡድኖች በጥንቃቄ በመከላከል የተጫወቱ ሲሆን በ45ኛው ደቂቃ መድኖች ያገኙትን የፍጹም ቅጣት ምት ዕድል ዳዊት ተፈራ ሳይጠቀም መቅረቱ ለሊጉ መሪ አስቆጪ አጋጣሚ ነበር። በፈረሰኞቹ በኩል የነበረው ለአሸናፊነት የመነሳሳትና ለማሊያ ክብር የመጫወት በብዙዎች ዘንድ አድናቆትን ያተረፈላቸው ነበር። ውጤቱን ተከትሎ መሪው ኢትዮጵያ መድን ከተከታዩ ኢትዮጵያ ቡና በ9 ነጥቦች በመራቅ በ64 ነጥብ የሊጉ አናት ላይ ይገኛል። ከቀሩት ጨዋታዎች 1 ነጥብ ማግኘት የሚችል ከሆነ በታሪኩ የመጀመሪያውን የሊጉ ዋንጫ ማንሳቱን ያረጋግጣል። የሊጉ ጨዋታዎች ዛሬም ሲቀጥሉ በሙልጌታ ምህረት ስር እንደ አዲስ የተወለዱት ሐዋሳ ከተማዎች ካለፉት 6 ጨዋታዎች 5ኛ ድላቸውን ዛሬ አስመዝግበዋል። ውልዋሎን ተከትሎ ከሊጉ መሰናበቱን ያረጋገጠውን ሶል ሽረን ከሐዋሳ ከተማ ጋር ረፋር 3 ሰዓት ተኩል ላይ ያገናኘው ጨዋታ ሐይቆቹ በሰፊ ግብ ልዩነት በማሸነፍ ጣፋጭ 3 ነጥብ ከ4 ንጹህ ጎል ጋር ማግኘት ችለዋል። በአጠቃላይ ውጤት 5-1 በተጠናቀቀው ጨዋታ ሐዋሳ ከተማ ከመመራት ተነስቶ 5 ግቦችን በማስቆጠር ደረጃውን ማሻሻል ችሏል። በዛሬው ጨዋታ ሐይቆቹ 4 ግቦችን በማስቆጠር ደምቆ የዋለው ኤርትራዊው አጥቂ አሊ ሱሌማን የሊጉ ኮከብ ግብ አስቆጣሪነትን በ19 ግቦች መምራት ጀምሯል። የ33ኛ ሳምንት የመጨረሻ ጨዋታዎች ነገ ሲደረጉ ሀዲያ ሆሳዕና ከመቻል፣ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ የሚገናኙ ይሆናል። ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎች እንሸጋገር። የአውሮፓ ኔሽንስ ሊግ የግማሽ ፍጻሜ ተጠባቂ ጨዋታ ዛሬ ምሽት ይደረጋል። የአቋም መፈተሻ ጨዋታዎችን በፉክክር ግጥሚያዎች ለመተካት በማሰብ የተጀመረው የአውሮፓ ኔሽንስ ሊግ ዘንድሮ ለ4ኛ ጊዜ እየተከናወነ ይገኛል። ጥሩ ፉክክር እያስመለከተን በመጣ ውድድር ወሳኝ 4 ጨዋታዎችና 4 ሀገሮች ብቻ የቀሩ ሲሆን የዋንጫው አሸናፊ ማን ይሆናል የሚለው የሚጠበቅ ይሆናል። የውድድሩን ቀሪ 4 ወሳኝ ጨዋታዎች እንድታስተናግድ የተመረጠችው ጀርመን
ጀርመን ስትሆን ጀርመን ዛሬ ከፖርቹጋል ጋር የግማሽ ፍጻሜ ጨዋታውን የምታደርግ ይሆናል። የጀርመን ብሔራዊ ቡድን ለግማሽ ፍጻሜ ሲደርስ ለመጀመሪያ ጊዜ ነው። ፖርቹጋል በበኩሉ የመጀመሪያ የኔሽንስ ሊግ አሸናፊ መሆኑ ይታወሳል። ክርስቲያኖ ሮናልዶ በብሔራዊ ቡድኑ መለያ 220ኛ ጨዋታውን የሚያደርግ ሲሆን በጀርመን በኩል ጆሹዋ ኪሚች በብሔራዊ ቡድን መለያ 100ኛ ጨዋታውን እንደሚያደርግ ይጠበቃል። ሁለቱ ቡድኖች ለፍጻሜ ለመድረስ የሚገናኙበት ጨዋታ ምሽት 4 ሰዓት ላይ በሙኒክ አሊያንዝ አሬና ይደረጋል። የመጀመሪያው የአውሮፓ ኔሽንስ ሊግ ሻምፒዮና ፖርቹጋል ለሁለተኛ ጊዜ አሸናፊ ለመሆን በምታደርገው ጥረት ከዩሊያን ኔግልስማን ቡድን ጠንካራ ፈተና ይጠብቃታል ተብሎ ይገመታል። ሁለቱ ቡድኖች ለፍጻሜ ለመድረስ የሚገናኙበት ጨዋታ ምሽት 4 ሰዓት ላይ በሙኒክ አሊያንዝ አሬና የሚደረግ ይሆናል። በመጨረሻም ዛሬ ወደ ተሰሙ የዝውውር መረጃዎች እንሸጋገር። ማንቸስተር ሲቲ ተጫዋች ለማስፈረም ተስማማ። ማንቸስተር ሲቲ የኤሲ ሚላኑን የመሃል ሜዳ ተጫዋች ሬንደርሰንን ለማስፈረም በቃል ደረጃ ከስምምነት መድረሳቸው ተገልጿል። ማንቸስተር ሲቲ ተጫዋቹን 70 ሚሊዮን ዩሮ በሚደርስ ሂሳብ ለማስፈረም ከኤሲ ሚላን ጋር መስማማታቸውን የጣሊያን መገናኛ ብዙሃን አስነብበዋል። ኔዘርላንዳዊ አማካይ ሬንደርስ በኤሲ ሚላን ቤት 104 ጨዋታዎችን ሲያደርግ 19 ግቦችን አስቆጥሮ 9 ለግብ የሆኑ ኳሶች አመቻችቶ ማቀበል ችሏል። ተጫዋቹ በተጨማሪም አንድ የጣሊያን ሱፐር ኮፓ ዋንጫ ሲያሸንፍ የሴሪያው የዓመቱ ምርጥ አማካይ ሽልማትን አንድ ጊዜ ተቀናጅቷል። ከአማካዩ ጋር የሚለያዩት ኤሲ ሚላኖች አስደናቂ ዓመታትን በሎስ ብላንኮቹ ቤት አሳልፎ በዓመቱ መጨረሻ የተለያየውን ሉካ ሞድሪችን በአንድ ዓመት ኮንትራት ለማስፈረም ከስምምነት መድረሳቸው በስፋት እየተዘገበ ይገኛል። ኢንተር ሚላን ከጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ ጋር መለያየቱን ይፋ አድርጓል። የ49 ዓመቱ ኢንዛጊ በኢንተር ቤት በቆየባቸው 4 ዓመታት አንድ የሴሪያ እና 2 የኮፓ ኢታሊያ እንዲሁም 3 የጣሊያን ሱፐር ካፕ ዋንጫዎችን አሳክቷል። በተጨማሪም ምንም እንኳን ዋንጫውን መውሰድ ባይችልም ቡድኑን 2 ጊዜ የቻምፒየንስ ሊግ የፍጻሜ ተፋላሚ ማድረግ ችለዋል። አሰልጣኝ ሲሞኔ ኢንዛጊ ወደ ሳውዲ አረቢያ በማቅናት አልሂላልን እንደሚረከቡ በስፋት እየተነገረ ይገኛል። የሳውዲ ፕሮ ሊጉ ክለብ አልሂላል አሰልጣኝ ሆርጌ ጂሱስን ካሰናበተ በኋላ ቋሚ አሰልጣኝ ያልቀጠረ ሲሆን ሲሞኔ ኢንዛጊን ዋና አሰልጣኙ ለማድረግ ማቀዱን ዘ አትሌቲክስ ዘግቧል። እሱም በመተካት ሴክስ ፋብሪጋዝ ኢንተርን በአሰልጣኝነት ሊረከብ ይችላል የሚሉ መረጃዎች ዛሬ በስፋት እየተሰራጩ ይገኛሉ። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።